ሰላም ለእናንተ ይሁን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ይሄ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። ቤን ሄሴድ ሆሊስቲክ ሚኒስትሪ ለወጣት አገልጋዮች ጥሪን መረዳት፣ በፈተና ውስጥ ጸንቶ መቆምና በጥበብ ማለፍ በሚሉ ሀሳቦች ላይ ስልጠና ሰጠ። የቤተል ኢቫንጀሊካል ኮሌጅ በስራ አመራርና በስነ መለኮት ለ3 ዓመታት ሲያሰለጥናቸው የቆዩ 130 ተማሪዎች አስመረቀ። ከውጪ ወንጌላዊ መሪ ቄስ ጆን ዳኔት በተመሳሳይ ጾታ ባርኮት ባለመቀበል ምክንያት ከስልጣኑ መልቀቁን አስታወቀ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። ቤን ሄሴድ ሆሊስቲክ ሚኒስትሪ ለወጣት አገልጋዮች ጥሪን መረዳት፣ በፈተና ውስጥ ጸንቶ መቆምና በጥበብ ማለፍ በሚሉ ሀሳቦች ላይ ስልጠና ሰጠ። በአዲስ አበባ ከሚገኙ የተለያዩ አብያተ ክርስቲያናት የተወጣጡ 50 የሚጠጉ ወጣት አገልጋዮች በስልጠናው ተካፋይ ሆነዋል። በኢቫንጀሊካል ቴዎሎጂካል ኮሌጅ በተካሄደ የሙሉ ቀን ስልጠና የአገልግሎት ምንነት፣ በአገልግሎት ጥሪን መረዳት፣ በአገልግሎት ውስጥ ስለሚገጥሙ ፈተናዎችና በፈተናዎች ውስጥ በአገልግሎት ጸንቶ ማለፍ በሚሉ ርዕሰ ጉዳዮች ላይ ትኩረቱን አድርጓል። ከተለያዩ አብያተ ክርስቲያናትና ከተለያዩ ሚኒስትሪዎች ተጋባዥ አገልጋዮች በመድረኩ የአገልግሎት ልምዳቸውን አካፍለዋል። በስልጠናው ተካፋይ የሆኑ ወጣቶች በስልጠናው ብዙ መጠቀማቸውንና ለአገልግሎት የሚያስፈልጋቸውን ነገር መታጠቃቸውንና በሚገጥሟቸው ፈተናዎች ውስጥ ጸንቶ መቆምን መማራቸውን ተናግረዋል። ከአሰልጣኞች መካከል ሀሳባቸውን ያጋሩ ወንድም አብርሃምና ወንድም ሰለሞን በእግዚአብሔር ለአገልግሎት ተጠርቻለሁ ብሎ የሚያስብ ትውልድ ማየት የሚያስደስት ነገር መሆኑንና በተለይ ወጣት አገልጋዮች የአገልግሎት ሁኔታን በመረዳት እንዲያገለግሉ መገንዘባቸውን ገልጸዋል። አሰልጣኞችም ከአገልግሎት ልምዳቸውና ጉዟቸው ለሰልጣኞች አካፍለዋል። የቤን ሄሴድ ሆሊስቲክ ሚኒስትሪ ዳይሬክተር ወንድም ጌታ መልካም ከዚህ ስልጠና ወጣቶች ለተጠሩበት አገልግሎት ታምነው አደራቸውን ሲወጡ ማየት ይሻል ሲል አስተያየቱን ሰጥቷል። ሚኒስትሪው በቀጣይ ከአዲስ አበባ ውጪ ባሉ ከተሞች ከተለያዩ አብያተ ክርስቲያናት ጋር በመሆን ወጣት አገልጋዮችን ማስታጠቅ፣ ማብቃትና ማገዝ ላይ ትኩረት አድርጎ እንደሚሰራ ወንድም ጌታ መልካም ተናግሯል። ቤን ሄሴድ ሆሊስቲክ ሚኒስትሪ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ያለውና በቤተ ክርስቲያን የልጆች፣ የወጣቶች፣ መጋቢያዊ፣ ድቁናና ሽምግልና አገልጋዮች አገልግሎትን የሚደግፉ ስልጠናዎችን የሚሰጥ ሚኒስትሪ ነው። እዚህ አይነት የአገልግሎት እኔም በቤተ ክርስቲያን አሳልፍ ያለውና ከሆነ ጊዜ በኋላ እንደነዚህ አይነት ወጣቶች ቤተክርስቲያን አሉ የሉም ምናምን የሚል ጥያቄ ነበረኝና አሁን አም ሶ ሃፒ እግዚአብሔር ጠርቶኛል ብለው የሚያስቡ ወጣቶች በማየቴ ራዕይ ያላቸው ጥሩ ፍላጎት ያላቸው ልጆች አይቻለሁ። አገልግሎት ጉዞ በቃ ባይ ዲፎልት የሜዳ እንዳልሆነ ትግሎች የሚገጥሙበት እንደሆነ በተገነዘበ መንገድ ቀድሞ በገመተ መንገድ እንዲገቡ ያደርጋል። ምንም ችግር የሌለበት፣ ምንም ፈተና የሌለበት፣ ሰላማዊ በረከት ብቻ የሚቆጠርበት እንደሆነ አስበው እንዳይኖሩ በቃ መጽሐፍም እንደሚል በእውነት ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ተብሎ በግልጽ እንደተጻፈ የጌታ መንግስት አገልጋይ መሆን የጌታን ዓለም መኖር ያለውን ፈተና ያለውን ትግል ከብዙ አንግል በራሳቸው የሰው ማንነት በዙሪያቸው በብዙ መንገድ ፈተና እንዳለ እንዲያስቡ ደግሞ ከተለያየ ሲስተም እንደ ቤተክርስቲያን እንደ መዋቅር በሚኒስትሪዎች ውስጥ ባለ ደግሞ መዋቅር ውስጥ ብዙ ቻሌንጅ እንዳለ እንዲገነዘቡ ራሳቸው ለዛ እንዲያዘጋጁ ምንም ሁሉ ሜዳ ነው ብለው አስበው ግን ደግሞ ሲኖሩበት ትግሉ ላይ እንዳይደነግጡ የሚያዘጋጅ ነው እላለሁ። ስለዚህ ራሳቸውን ለሚመጡ ትግሎች እንዲያዘጋጁ የሚያደርግ ነው። በቃ በዛ አቅጣጫ መዘጋጀት አለብኝ የሚለውን እንዲያስቡ የሚያደርግ ነው እላለሁ። የሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት የፍቅር ማህበረሰብ ግንባታ ተማሪዎችን ጥር 30 2018 ዓ.ም በድምቀት አስመርቋል። ሶስና ኢየሱስ ዝርዝር አላት። የሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት የፍቅር ማህበረሰብ ግንባታ ተማሪዎችን ጥር 30 2018 ዓ.ም በድምቀት አስመርቋል። የሪፍት ቫሊ ግሎባል ሚሽን ሚኒስትሪ ፕሬዝዳንት ፓስተር ዶክተር ገዛኸኝ አስማማው የመክፈቻ ንግግር ያደረጉ ሲሆን ለተመራቂ ተማሪዎቹም የእንኳን ደስ አላችሁ መልእክት አስተላልፈው በቀጣይም ጠንክረው የወንጌልን አደራ እንዲወጡ ተናግረዋል። የፍቅር ማህበረሰብ ከተሞችን የሚስዮን መስክ አድርጎ ወንጌልን በማብሰርና ደቀ መዛሙርት በማፍራት ይሰራል ብለዋል።
በመቀጠልም የብሪጅስ ፋውንዴሽን መስራች ዶክተር ብሪጅስ ፍቅር በሚል ርዕስ የእግዚአብሔር ቃልን አካፍለዋል። ስለ ፍቅር ማህበረሰብም የፍቅር ማህበረሰብ ወንጌልን በቃል ብቻ ሳይሆን በተግባር የሚገልጥ ነው ሲሉ ተናግረዋል። በመቀጠልም በፍቅር ማህበረሰብ ፕሮግራም የሰለጠኑ ተመራቂ ተማሪዎች ሰርተፍኬት የመስጠት ፕሮግራም ተካሂዷል። ተመራቂ ተማሪዎቹም በተሰጣቸው ስልጠና መሰረት በተሰማሩበት የአገልግሎት ዘርፍ ሁሉ በፍቅርና በታማኝነት ለማገልገል ቃል ገብተዋል። ከዓለም አቀፍ የፍቅር ማህበረሰብ የተዘጋጀ ሰርተፍኬት ለፓስተር ዶክተር ገዛኸኝ አስማማው ተበርክቶላቸዋል። ለሌሎችም የተቋሞቹ አመራሮችና ለዶክተር ብሪጅስም የምስጋና ስጦታ ተበርክቷል። የሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት በኢትዮጵያ ውስጥ ለ28 ዓመታት ከወንጌላውያን ቤተክርስቲያናት ጋር በአጋርነት በኢትዮጵያ በሁሉም ክልል ሚሽነሪዎችን ወንጌል ባልደረሰባቸው ማህበረሰቦች በማሰልጠንና በመላክ እያገለገለ ያለ የወንጌል አገልግሎት ነው። የፍቅር ማህበረሰብም ከ2 ዓመታት በፊት በዩጋንዳ የተቋቋመ ሲሆን በ12 አደረጃጀት በተለያዩ ከተማ ተኮር የወንጌል ስራዎች ላይ ተሰማርቶ ይገኛል። ፓስተር ዶክተር ገዛኸኝ አስማማው እባላለሁ። የሪፍት ቫሊ ቪዥን መስራችና ፕሬዚዳንት ደግሞ ዛሬ የምናስመርቃቸው ፍቅር ማህበረሰብ ዋና መሪ ሆኜ እያገለገልኩ ነው ያለሁት። የዚህ የፍቅር ማህበረሰብ መሪ ቃላችን ኢያሱ ምዕራፍ 8:1 ነው። እግዚአብሔር ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ወደ አንተ ሰብስብ፣ ተነስ፣ ውጣ፣ ጋይን ንጉስ ከተማውንም ህዝቡንም ምድሪቱንም በእጅ ሰጥቻለሁ ያለውን ቃል መሰረት በማድረግ የተጀመረ ታላቅ ፕሮግራም ነው። በዚህ ፕሮግራም ውስጥ ኔምለስ እና ፌስለስ የሆኑ የወንጌል ሰልፈኞችን በማሰባሰብ ከቤተ ክርስቲያን ጋር በመስራት ከተሞችን ለክርስቶስ ወንጌል ማድረግ ነው። ይሄ ፕሮግራም ሰልፈኞችን ያሰባስባል። የስልጠና ፓኬጆች አሉት፣ እነሱን ያሰለጥናል። እንደገና ደግሞ ያስመርቃል፣ እንዲባዙ ያደርጋል። በእቅዳችን መሰረት በሚቀጥሉት 5 ዓመታት 1 ሚሊዮን ድሆችን እንታደጋለን። እንደዚሁም ደግሞ 1 ሚሊዮን ሰዎች ወደ ኢየሱስ ክርስቶስ ይመጣሉ። እግዚአብሔር አምላክ ከተማውንም ህዝቡንም ምድሪቱንም አሳልፎ እንደሰጠን በማመን እየሰራን ያለነው መሰረታዊና የቆምንበት የእግዚአብሔር ፍቅር ነው። My name is Dr. Briggs, Stanley Briggs. I'm based in the United States of America in Texas. And I'm here on a very, very important occasion, on the first graduation ceremony of the Community of Love members of the community. This is a very important arm of the Briggs Foundation. What Briggs Foundation stands for is to be able to bring the love of Christ, to use that love to bring people out of poverty and hunger. We've been in operation for the past 3 years, but right now we're in Ethiopia, graduating our first set. These people have been taught extensively in the doctrine of love, the love of Christ, and they have passed the exams and they have done very, very well. So I'm here to congratulate them and also to be a part of the graduation ceremony. ስሜ ዶክተር ፓስተር አለማየሁ መኮንን እባላለሁ። በሪፍት ቫሊ ግሎባል ሚሽን ምክትል ፕሬዝዳንት በመሆን እያገለገልኩ እገኛለሁኝ። ይሄ የፍቅር ማህበረሰብ በሪፍት ቫሊ ግሎባል ሚሽን ካሉን ዲፓርትመንቶች አንደኛው ሲሆን የተጀመረው በዚህ ዓመት ነው። ዋናው ተልእኮ ደግሞ 5 ዓላማዎች አሉት። እለት ሰዎች ሲድኑ ማየት የመጀመሪያው ነው። በሁለተኛ ደረጃ ደግሞ በወንድሞች መካከል ዩኒቲ እንዲኖር ህብረት እንዲኖር ማድረግ ነው። በሶስተኛ ደረጃ ደግሞ በመካከላቸው ድሆችም አልነበሩም እንደሚል በሐዋርያት ሥራ ምዕራፍ 2 ላይ እንደሚናገረው ድህነትን ከመካከል ማስወገድ፣ እርስ በርስ መረዳዳት፣ መደጋገፍ የሚለውን ዓላማ የያዘ ነው። እንደገና ደግሞ በአራተኛ ደረጃ እነዚህ ቅዱሳን አብረው ባሉበት በሚኖሩበት መንደር በቤተ ክርስቲያን ትልቅ ተጽዕኖ ማምጣት አለባት ብለን እናምናለን። ይህም ደግሞ ምንድነው? በሶሳይቲ ውስጥ በመግባት አንድ የተቸገረን ሰው በመርዳትና በማገዝ ብርሃንና ጨውነቷን ቤተክርስቲያን እንድትገልጥ አንደኛው ፓርት እሱ ነው። ይሄን እንዲያደርጉ ነው። የቤተል ኢቫንጀሊካል ኮሌጅ በስራ አመራርና በስነ መለኮት ለ3 ዓመታት ሲያሰለጥናቸው የቆዩ 130 ተማሪዎችን አስመረቀ።
እንደ አውሮፓውያን አቆጣጠር በ1919 ዓ.ም የተመሰረተው የኢትዮጵያ ወንጌላዊት ቤተክርስቲያን ቤተል ኢቫንጀሊካል ኮሌጅ በዲፕሎማ ደረጃ ትምህርት የመጀመሪያ ባች የሆኑትን ተማሪዎች ቅዳሜ ጥር 30 2018 ዓ.ም ቆሬ በሚገኘው የኢትዮጵያ ብርሃነ ወንጌል ቤተክርስቲያን መሰብሰቢያ አዳራሽ በደመቀ ሁኔታ አስመርቋል። ኮሌጁ ከ15 ዓመታት በላይ ለመጋቢዎች ወንጌላውያንና የቤተክርስቲያን አገልጋዮች በሰርቲፊኬት ደረጃ ትምህርቶችን ሲሰጥ የቆየም ሲሆን በዲፕሎማ መርሃ ግብር ብቁ የሆኑ ተማሪዎችን አሰልጥኖ ማስመርቋል። ይህ የምርቃት ስነ ስርዓት መደረጉም ቤተክርስቲያኗ ለአሁኑ ትውልድ ጽኑ መጽሐፍ ቅዱሳዊ ትምህርት ላይ እንደምታተኩርና የዘመኑን የስህተት አስተምሮ በእውቀት መልስ እንዴት እንደምትጋፈጥ የሚያመላክት መሆኑ ተገልጿል። የኢትዮጵያ ወንጌላዊት ቤተክርስቲያን ቤተል ተቋም የሆነው ቤተል ኢቫንጀሊካል ኮሌጅ በስነ መለኮትና አስተዳደር ዘርፎች በዲግሪ በዲፕሎማና በማስተርስ እያሰለጠነ ያለ ተቋም መሆኑንም በመድረኩ ተወስቷል። የኢትዮጵያ ወንጌላዊት ቤተክርስቲያን ቤተል ፕሬዝዳንትና የኮሌጁ ቦርድ ሰብሳቢ የሆኑት ቄስ ዶክተር ግርማ ዘውዴ የእንኳን አደረሳችሁ መልእክታቸውን በማስተላለፍ ኮሌጁ በክርስቲያናዊ አመራር መስክ ለመጀመሪያ ጊዜ መመረቁን ጠቅሰው ይህ በቤተክርስቲያኒቱ ያለውን የአመራር ክፍተት ለመሙላት አስፈላጊ መሆኑን ገልጸዋል። ምረቃውን ስነ ስርዓት በተመለከተ እንግዲህ የቆየ ቤተክርስቲያን ነው። ስለ ኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ስላስመረቀቻቸው ስላስተማረቻቸው ለመናገር ሰፊ ጊዜ ነው። ከቅድም እንደተነገረው ከ1919 ጀምሮ የነበረ ነው። ከአንድ ሰው ስልጠና ጀምሮ እስከዚህ የመጣ ነው። በእርግጥ በየቦታው በዚች ቤተክርስቲያን ስም ኮሌጆች ስላሉ ቁጥሩን አሁን ምን ያህል ጊዜ ያስመረቀ የሚለው አላስታውስም። ግን ይሄኛው በሊደርሺፕ በስራ አመራር ለብቻ ለመጀመሪያ ጊዜ ነው በዚህ አይነት ሁኔታ የሊደርሺፕ እንደ ማኔጅመንት ወይም በስራ አመራር ተማሪዎችን ያስመረቅነው ለ130 ተማሪዎችን ያስመረቅነው ለመጀመሪያ ጊዜ ነው በዚህ መልኩ ማለት ነው። ከዚሁ ጋር ተያይዞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስልን ወክለው የተገኙት ቄስ ቤኩ ማሱራ እንዲህ አይነት ተግባራዊ ነገረ መለኮትና አመራር ትምህርቶች ለቤተ ክርስቲያን ያላቸውን ጠቀሜታ ማብራርተዋል። ቤተል ኢቫንጀሊካል ኮሌጅ ስለሚያስመርቀው ካውንስሉ ወክዬ ነው ወደዚህ የመጣሁት። በመመረቃቸው በጣም ደስ ብሎኛል። ደስ ያለኝም ነገር በተለይ ይሄ ፕራክቲካል የሆነ የማህበረ ምእመናን ማለት የቤተ እምነቶች የሁሉም ቤተ እምነቶች ችግር የሆነውን ለመቅረፍ እንዲህ አይነት ስልጠናዎች ያስፈልጋሉ። በተለይም ደግሞ በስራቸው ላይ ሆኖ ሞባይል ትሬኒንግ እንደዚህ መጀመሩና ስር ሰዶ ለዚህ መድረሱ እኔ በጣም ደስ ብሎኛል። እሱን ካርጅ ይደረግ ብዬ ነው የማስበው። ስራውም እንዳይጎዳ እነሱም ሰዎችም ከስራቸው ላይ መጥተው ሌላም የባሴ ወጪ ሳይጠይቅ በቀላል ወጪ እንዲህ አይነት የተሳካ ትምህርት መስጠት አስፈላጊ ነው። እሱ በጣም ደስ ብሎኛል ማለት ነው። የኮሌጁ ፕሪንሲፓል የሆኑት ዶክተር ደረጀ ጥላውን በበኩላቸው ስለ ኮሌጁ መስረታ የትምህርት አቅጣጫዎችና የወደፊት እቅዶች ማብራሪያ ሰጥተዋል። ትኩረት አድርገን ካሪኩለም ዴቨሎፕ ያደረግነው ፕራክቲካል በሆነ ነገር ላይ ነው። ቲዎሪዎች ብዙ አሉ በዓለም አቀፍ ደረጃ። እኔ የፒኤችዲ ዲዘርቴሽኔ ሊደርሺፕ ዴቨሎፕመንት ፕራክቲስ ነው። ያ ማለት ደግሞ ተተኪ መሪን ማፍራት ማለት ነው። ቤተል ኢቫንጀሊካል ኮሌጅ በተግባራዊ ነገረ መለኮትና በክርስቲያናዊ አመራር የመጀመሪያ ደረጃ ትምህርቶች ምዝገባ መጀመሩን አስታውቆ በኢትዮጵያና ከዚያም በላይ የሚገኙ የወንጌላውያን ቤተክርስቲያን አባላትና አገልጋዮች እንዲመዘገቡም ጥሪ ቀርበዋል። ስተርሊንግ ፋውንዴሽን የአፍሪካ ሪጅናል ዳይሬክተር አድርጎ በቅርቡ የሾማቸው ኒልስ በርግሰን ከኢትዮጵያ የሃይማኖት ተቋማት ጉባኤ የስራ ኃላፊዎች ጋር ትውውቅ አደረጉ። ስተርሊንግ ፋውንዴሽን የአፍሪካ ሪጅናል ዳይሬክተር አድርጎ የሾማቸው ኒልስ በርግሰን በኢትዮጵያ የሃይማኖት ተቋማት ጉባኤ ጽህፈት ቤት ከስራ አጋሮቻቸው ጋር በአካል በመገኘት ከጉባኤው ጠቅላይ ጸሐፊና የማኔጅመንት አባላት ጋር ትውውቅ አድርገዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አዲስ ለተመደቡት የአፍሪካ ሪጅናል ዳይሬክተር ኒልስ በርግሰን መልካም የስራ ጊዜ እንዲሆንላቸው ከተመኙ በኋላ ከስተርሊንግ ፋውንዴሽን ጋር በመተባበር እየተሰሩ ያሉ የሰላም ግንባታ ስራዎች በእርሳቸውም የኃላፊነት ዘመን ተጠናክረው እንዲቀጥሉ ያላቸውን ተስፋ ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በስተርሊንግ ፋውንዴሽን ጋር በመተባበር የሰራቸውን ስራዎች አስመልክቶ ለአዲሱ ዳይሬክተርና ለአጋሮቻቸው ሰፊ ማብራሪያና ገለጻ ተደርጎላቸዋል። ኒልስ በርግሰን ለተደረገላቸው አቀባበልና የስራ አፈጻጸም ገለጻ አመስግነው የጀመሩት የሰላም ግንባታ ስራዎች በቀጣዩ ጊዜ ይበልጥ ተጠናክረው እንዲቀጥሉ የበኩላቸውን ጥረትና ድጋፍ እንደሚያደርጉ ተናግረዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ አገልግሎት ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሁለንተናዊ የልጆች አገልግሎት በዓል በሆሳና ተከበረ።
በኢትዮጵያ ቃለ ሕይወት ቤተክርስቲያን በየዓመቱ የሚከበረው ሁለንተናዊ የልጆች አገልግሎት በዓል ለ15ኛ ጊዜ በሆሳዕና ከተማና በዙሪያዋ በሚገኙ አጥቢያ ቤተክርስቲያናት በአንድነት ተከብሯል። በበዓሉ ልጆችን ከአካላዊና ከስነ ልቦናዊ ጥቃት መከላከል እንደሚያስፈልግ የሚያሳስብ መልእክት ተላልፎ የእግር ጉዞና የቅብብሎሽ ሩጫ መርሃ ግብሮችም ተካሂደዋል። ቤተክርስቲያኗ ልጆችን ማዕከል በማድረግ በሁለንተናዊ እድገታቸው ላይ በትኩረት እየሰራች መሆኗም ተገልጿል። መረጃው የሀዲያ ቴሌቪዥን ነው። ውድ ተመልካቾች አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩኝ። ወንጌላዊ መሪ ቄስ ጆን ዳኔት በተመሳሳይ ጾታ ባርኮት ባለመቀበል ምክንያት ከስልጣኑ መልቀቁን አስታወቀ። ዳንኤል አንተነህ ዝርዝር አለው። ቄስ ጆን ዳኔት የእንግሊዝ ቤተክርስቲያን ወንጌላውያን ካውንስል ብሔራዊ ዳይሬክተርና ሊቀመንበር ሲሆኑ በካቴድራል ለተመሳሳይ ጾታ ጥንዶች የፍቅርና የእምነት ጸሎቶች መጠቀም በሚሉት ጉዳዮችም የክብር ቀኖና ማዕረጉን መልቀቁንም አስታውቋል። ዳኔት በህዳር ወር በእሁድ አገልግሎት ውስጥ ለተመሳሳይ ጾታ ጥንዶችም የባርኮት ጸሎት ከመጽሐፍ ቅዱሳዊና ከታሪካዊ አንግሊካን አስተምሮ ጋር የሚጋጩ መሆናቸውን በመግለጽም ማዕረጉን መልቀቁንም ገልጿል። በህዳር መጨረሻ ኤጲስቆጶስና ለካቴድራሉ ዲን በላከው ደብዳቤም በውሳኔ ላይ ያለውን ሀዘንና አሳሳቢነትም አስታውቋል። የፍቅርና የእምነት ጸሎቶች በእንግሊዝ ቤተክርስቲያን ውስጥ በተካሄደው በፍቅርና እምነት መኖር ሂደትም ክፍል ውስጥ ሆነው ለተመሳሳይ ጾታ ጥንዶች በረከት ለመስጠት የተዘጋጁም ሲሆን እንደ መደበኛ አገልግሎቶች አካል ሊጠቀሙ ይችላሉም እየተባለም ይገኛል። ነገር ግን ጸሎቶቹ በብዙ ወንጌላውያን መሪዎች ዘንድም አወዛጋቢ ሆነው ቆይተዋልም ተብሏል። ዳኔት የላከው ደብዳቤም ከ150 በላይ ቀሳውስትና መኮንኖችም የተፈረመ ሲሆን ጸሎቶቹ ከመጽሐፍ ቅዱሳዊና ከአንጌሊካን የጋብቻና የጾታዊ ስነ ምግባር ትምህርት ጋር ይቃረናሉ ሲሉም ገልጸዋል። በምላሹም የካቴድራሉ ዲን ቄስ ዶክተር ጄሲካ ማርቲን በጥር ወር መጨረሻ በሰጡት መግለጫም የፍቅርና የእምነት ጸሎቶችን ለማካተት የተወሰነው ውሳኔ እንደገና አይታይም ወይም አይቀለበስምም ብለዋል። ዳኔት በመግለጫውም የክብር ቀኖና ማዕረጉን መልቀቁን በቀላል አልወስደውም ሲልም ገልጾ ነገር ግን የካቴድራሉ ውሳኔ ከመጽሐፍ ቅዱስ አስተምሮ ጋር እንደሚጋጭና በቅን ሕሊና ማዕረጉን መጠበቅ እንዳልቻለም አስታውቋል። ዘገባው የክርስቲያን ቱዴይ ነው። የ2000 ዓመት ዕድሜ ያለው የፒልግሪም መንገድ በኢየሩሳሌም ለሕዝብ ክፍት ተደረገ። ከሰሊሆም ገንዳ እስከ ኢየሩሳሌም ቤተ መቅደስ ተራራ የሚያደርስ በኢየሱስ ዘመን የተገነባና የፒልግሪም መንገድ ተብሎ የሚጠራ ጥንታዊ መንገድ ለመጀመሪያ ጊዜ ለሕዝብ ክፍት ሆኗል። አርኪኦሎጂስቶች መንገዱ በንጉስ ሄሮድስ ወይም በሮማዊ ገዢ ጲላጦስ ትዕዛዝ እንደተገነባ እንደሚታመን ገልጸዋል። በአብዛኛው የፍልስጤማውያን መኖሪያ ሰፈሮች ስር የሚገኘው መንገድ ለማግኘት የቁፋሮ ስራው ከ20 ዓመታት በላይ ቆይቷል። በቁፋሮ ወቅት የአይሁድ የአምልኮ ስርዓት መታጠቢያዎች፣ መድረኮችና ለሕዝብ ማስታወቂያ ወይም ለቅዱሳት መጽሐፍ ንባብ የሚጠቀሙበት መዋቅሮች ተገኝተዋል። የመንገዱ መከፈት አወዛጋቢ ሲሆን አንዳንድ የፍልስጤም ነዋሪዎች ከቤታቸው በታች የሚካሄደው ቁፋሮ በህንፃዎች ላይ አደጋ ሊያመጣ ይችላል ብለው ስጋታቸውን ገልጸዋል። ባለስልጣናት ግን መንገዱ ከላይ ያሉ ህንፃዎችን የሚደግፍ የሲሚንቶና የብረት መዋቅር ውስጥ መገንባቱን ገልጸዋል። በምስራቅ ኢየሩሳሌም ግዛት ላይ መገኘቱ ተጨማሪ ውዝግብ ቢፈጥርም መንገዱ አሁንም ለቱሪስቶች ክፍት ነው። አይሁዶች ከጥንታዊ ታሪካቸው ጋር ለመገናኘት ሲመጡ፣ ክርስቲያኖች ደግሞ እንደ ኢየሱስ በተመሳሳይ መንገድ ለመጓዝ ፍላጎት እያሳዩ ይገኛሉ። እነዚህ እርምጃዎች ለመራመድ ከመጀመሪያዎቹ መካከል መሆን ትልቅ ክብር ነው ሲል ከመጀመሪያ ጎብኚዎች አንዱ ለእስራኤል ታይምስ ተናግሯል። በመጨረሻም በእግር ኳስ ጨዋታ ውስጥ የእምነት መግለጫዎች እየጨመሩ መምጣታቸው ተነገረ። በአውሮፓ ዋና ዋና የእግር ኳስ ሊጎች ውስጥ ተጫዋቾች የክርስትና እምነታቸውን በግልጽ መግለጽ እየጨመረ መምጣቱ ታይተዋል። ከአርሰናል እስከ ማንቸስተር ሲቲ፣ ከቼልሲ እስከ ክሪስታል ፓላስ ድረስ በተለያዩ ክለቦች የሚጫወቱ ተጫዋቾች እምነታቸውን በማህበራዊ ሚዲያ በጨዋታ በፊትና በኋላ እንዲሁም በቡድን ጸሎትና የመጽሐፍ ቅዱስ ጥናት መልክ እየገለጹ ይገኛሉ። ቀድሞ እምነት እንደ ግላዊ ጉዳይ ብቻ የሚቆጠር ቢሆንም በአሁኑ ጊዜ ተጫዋቾች ይህንን አመለካከት በግልጽ ሁኔታ ለመግለጽ ሲሞክሩም ይስተዋላል። ባለሙያዎች ይህንን እንቅስቃሴ በስፖርት ውስጥ የሚታይ አዲስ ማህበራዊና መንፈሳዊ መግለጫ ሲሉ ይገልጹታል። እግር ኳስ በዓለም አቀፍ ደረጃ በሚሊዮኖች ላይ ተጽዕኖ ያለው የስፖርት አይነት ሲሆን ይህ የእምነት መግለጫ በስታዲየሞች፣ በልብስ መቀየሪያ ክፍሎችና በዲጂታል መድረኮች ላይ እየታየ መሆኑም ተጠቁመዋል። አንዳንድ የስፖርት ተንታኞች ይህንን ሁኔታ በእግር ኳስ ውስጥ ያለ የእምነት መነቃቃት ሲሉም ይገልጹታል። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ቤን ሄሴድ ሆሊስቲክ ሚኒስትሪ ለወጣት አገልጋዮች ጥሪን መረዳት፣ በፈተና ውስጥ ጸንቶ መቆምና በጥበብ ማለፍ በሚሉ ሀሳቦች ላይ ስልጠና ሰጠ። የቤተል ኢቫንጀሊካል ኮሌጅ በስራ አመራርና በስነ መለኮት ለ3 ዓመታት ሲያሰለጥናቸው የቆዩ 130 ተማሪዎች አስመረቀ። ከውጪ ወንጌላዊ መሪ ቄስ ጆን ዳኔት በተመሳሳይ ጾታ ባርኮት ባለመቀበል ምክንያት ከስልጣኑ መልቀቁን አስታወቀ።
ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታን አደረኩ። መረጃውን ያዘጋጁላችሁ ዳንኤል አንተነህ ከሌሎች ባለሙያዎች ጋር በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም